ሰላም ሰላም እናት እንዴት ነሽ? ሰላም ነሽ? እኔ ያለው እግዚአብሔር ይመስገን። ይኸውልሽ ልንገርሽ፣ እኔ የኤርሜላ አክስት ነኝ። የኤርሜላ አክስት ነኝ። እሷ ንብረት ለመውረስ ብላ ነው። ከዚህ በፊት እሷ ትዳር ነበራት። ስለዚህ ልጁን በሆነ ነገር አጥምዳ እኔ ታይ ብያታለሁኝ፣ ከእሱ ህይወት ውስጥ ውጭ ብያታለሁኝ። ስለዚህ መስቀል ራሱ አብረው ያሳለፈችው እሱን በሆነ ነገር ልተጠምደው ስለፈለገች ነው። ስለዚህ ልጅቷ ትዳር አላት። አንደኛ ነገር ከሱ የምትፈልገው ንብረት አለ። እንደገና ደግሞ ሰዓቱን ያረገችለት በሆነ ነገር አድርጋ ነው ሰዓቱን ያረገችለት ለእሷ እንድታረገው ማለት ነው። ስለዚህ እሷን ምከሯት። እኔ ታይ ታይ ብያለሁኝ፣ ግን ከሱ ህይወት ውስጥ ውጭ ብዬ በመክራት እምቢ ብላለች። ስለዚህ እኔ የኤርሜላ አክስት ነኝ። እኔ አጠገቤ ስላለችም ከፈለግሽ ማታም በቪዲዮ ደውለን አብረን እናወራታለን። ስለዚህ ሁሉም ነገር ይሄ ነው ያለው ነገር እናቴ። እኔ የኤርሜላ አክስት ነኝ። ስለዚህ ሁሉም ነገር በአቅራቢያ ያለውን ነገር አውቃለሁ። የሚደረገው ምን የሚለውን አብርሽ ጋር ምን ፈልጋ መቅረብ እንደቻለች እንዴት እንደሆነች እሷ ንብረት ፍለጋ ነው እንጂ ትዳሯን ፈታ ትዳሯን በትና ነው ይህ ሁላ ነገር እያደረገች ያለችው። እሷ ትዳር አላት፣ ባለ ትዳር ናት ልጄ። ውድ ቤተሰብ እንግዲህ እንደሰማችሁት ነው የሄርሜላ አክስት እንግዲህ በዚህ ደረጃ በጣም ተናዳ በዚህ ደረጃ እንግዲህ ተናግራለች ማለት ነው። የቤተሰቦቿ ስልክ፣ የባለቤቷ ስልክ፣ ፎቶ፣ እያንዳንዱ መረጃ እጄ ገብተዋል ማለት ነው። ስለዚህ ሄርሜላ አብርሽ ላይ የሆነ ነገር አርጋበታለች፣ አፍዛዋለች። ንብረቱን በቃ ቤቱን፣ ንብረቱን፣ እቃውን ስታይ በቃ የራሷ ማድረግ ፈልጋለች። ገባችሁ? የሆነ ነገር እኔ ያንን ሰዓት ካረገችለት በኋላ አብርሽ ፈዟል። ስለዚህ አሁንም ወደዳችሁም ጠላችሁም ሁላችንም አሁን እኛ ፍትህ ለሩታ ነበር ስንል የነበረው አይደለ? ለሩታ ፍትህ ለሩታ ፍትህ ለሩታ ስንል ነበር። አሁን ግን ፍትህ ለአብርሽ ሁሉ ማለት አለብን። ፍትህ ለአብርሽ ግዴታ ነው። ምክንያቱም አይታችኋል እንዴት እንደምታረገው እንዴት እንደምትሆን እንዴ። ቆይ እኔ የምላችሁ ጋይስ፣ ቆይ አንድ ነገር ልጠይቃችሁ። እንዴት ነው እሷ ልጁን ሚስቱን እያየች አብርሽን በዚህ ደረጃ ተቆጣጥረዋለች እኮ ኦልሬዲ አብርሽ ፈዟል። ተቆጣጥረዋለች። እሷ ያለችውን ነው እየሆነ ያለው። አብርሽ ራሱን አያውቅም። በአሁን ሰዓት ደግሞ ራሱን አያውቅም። መድኃኒት እየወሰደ ነው እንዳያችሁት። ስለዚህ ሁላችንም ከአብርሽ ጎን መሆን አለብን። ሄርሜላ ከአብርሽ ህይወት እንድትወጣ መድከም፣ መልፋት፣ መታደግ አለብን። ገባችሁ? መታደግ አለብን፣ መልፋት አለብን። በቃ ይሄ ሰው አይሆናትም። ይሄ ሰው ለእሷ አይሆንም። ባለትዳር ነው። ወደ ትዳሩ ነው መመለስ ያለበት፣ ወደ ሩታ ህይወት። አብርሽ ደግሞ ሰላም የምታገኘው እመነኝ ያንተ ሰላም ሊመለስ የሚችለው ወደ ሩታና ወደ ልጅክ ወደ ቤትክ ስትመለስ ነው። ገባክ? ወደ ልጅክ ወደ ሩታ ወደ ቤትክ ካልተመለስክ ግን እመነኝ፣ ነገም ዛሬም ሁሌም እንደዚህ ነው የምትሆነው። የማንም መጫወቻ ነው የምትሆነው። የነ አቤል መጫወቻ አላያችሁም? እነ አቤል እነ ብሩክ ምን እያደረጉ እንደሆነ አይታችኋል። የሆነ ምክንያቱም አብርሽ ራሱን ከሳተ፣ አይምሮውን ከሳተ፣ ንብረቱን እነሱ ናቸው ያሉት ጓደኞች፣ ከነሱ ሌላ ማንም የለም እዚህ ቅርብ ላይ እንደፈለጉ ለመዘወር ነው። ገባችሁ? ገና ሄርሜላ በጣም በሚገርማችሁ ሁኔታ ልጁን አፍዝዛው ሄዳ መኪናውን ንብረቱን ሁሉ በሱ እንትን እንደምትለው ነው የምነግራችሁ። በሱ እንደምታዞር ነው። ስለዚህ አሁንም ሆነ ወደዳችሁም ጠላችሁም የሄርሜላ አካሄድ በጣም አደገኛ ነው። ልጁን አፍዛ ወስዳ ይሄ የመኪናውን ሪብሌ ምናምን በሷ ስም እንዲያደርግ እንዳታስደርገው ሁሉም ቤተሰብ እነጋሽዬም ሩታም ነቃ ብለሽ ይሄን ነገር ልትከታተይ ይገባል። ሩታ በዚህ ጉዳይ ላይ ነቃ ብለሽ ሞኝ አትሁኝ። አብርሽ ወዶ አይደለም ይሄ ነገር እያደረገ ያለው፣ ታሟል። ጥሩ ስሜት ላይ አይደለም ያለው። ስለዚህ ሩታ ይሄ ነገር ቀረብ ብለሽ እንደ ባልሽ ነው። በቃ አብርሽ ባልሽ ነው እስካልተፈታችሁ ድረስ። ስለዚህ እዚህ ነገር ላይ ፎከስ አድርገሽ ነገሮች እንዲስተካከሉ ነው እንጂ ማድረግ ያለብሽ ከዚህ ነገር ላይ ራስሽን አግለሽ። አብርሽ በዚህ ሁኔታ እንደዚህ ሲንከራተት የማንም መጫወቻ ሲሆን ዝም ልትይ አይገባም። የነ አቤል መጫወቻ ነው እየሆነ ያለው አሁን አብርሽ፣ የነ አቤል መጫወቻ። ስለዚህ አቤልና ብሩክ ከሚጫወቱበት ወስደው ቀስ አድርገው አፍዘው ወስደው ንብረቱን ምኑን ቤት አላቸው እና አብርሽ ቤት አላቸው። ቤቱን ንብረቱ ምናምን እስኪወረስ ድረስ መጠበቅ የለባችሁም። ነቃ ብላችሁ ሁላችሁም እዛ ነገር ላይ ፎከስ ልታደርጉ ይገባል። ይህንን ነው ልላችሁ የምችለው ማለት ነው ጋይዝ። እናንተም እንግዲህ ሀሳባችሁን አስተያየታችሁን ኢንቦክስ ላይ ያስቀምጡልኝ። ሩታ ፎከስ ማድረግ ያለባት ባሏ ላይ ነው።
ባሏ ላይ። በእርግጥ አዎ ተበድያለሁ ብላ ከሱ መራቅ የለባትም። ቢሆንም ግን እሱ አሁን ትክክል አይደለም፣ መድኃኒት እየወሰደ ስለሆነ ጥሩ ስሜት ላይ አይደለም። ስለዚህ ይሄን ነገር ደግሞ ሩታ ለማስተካከል መሞከር ነው ያለባት። ይሄን ካላረገች ነገ የሆነ ነገር ቢፈጠርና ብታለቅስ ማንም ሊደርስላት አይችልም። ምክንያቱም እንደምታዩት ነው አብርሽ እየተጫወቱበት እየቀለዱበት ነው። እንዴት ነው ቤተሰብ ራሱ ለምንድን ነው ዝም የሚለው? ይህ ሁሉ ነገር ሲደረግበት፣ ይህ ሁሉ ግፍ ሲፈጸምበት እና ያሳዝናል፣ በጣም ያሳፍራል። እና ጋይስ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ግን በጣም ወሳኝ ነው እና ፕሊስ ኮመንት ላይ አስቀምጡልኝ። ኮመንቱ ማየት ፈልጋለሁ የሁላችሁም ሀሳብ። አንዲት እህቴ ደግሞ ነርስ ናትና ስለሱ በሽታ ህመም ምናምን ብዙ ነገር ጽፋልኛለች። ቴሌግራም ላይም በቃ ልክ አይደለም ታሟል አሁን ያለው ነገር ቤተሰብ ሊከታተለው ይገባል አብርሽ ብላኛለች። ይሄንንም እንደ መልእክት አደርሰዋለሁ ማለት ነው። ይሄም መልእክት ነው። ሁላችሁም ፎከስ አድርጋችሁ ከሩታ ጎን ሆናችሁ እንትን ልትሏት ይገባል።